የመግባባት ችሎታችሁ እንዴት ነው? እናንተ እንዴት ነው ትግባባላችሁ? በመግባባትስ ምን አገኛችሁ? እናም መግባባት አስፈላጊ ነው ወይስ ስለ ተግባባን ተናናቀን ይባላል አይደል? አንዳንዴ ያው መግባባት ነው ያናናቀን የሚባል ነገር አለ። ያው መግባባት ወሳኝ ነው። በምን ልክ በምን ደረጃ መሆን አለበት የሚለው ያው አጠያቂ ቢሆንም እንግዲህ የመግባባት ችሎታ ለመሪነት አስፈላጊ ነው ብለናል። ለመሪነት ብቻ አይደለም፣ ለአንድ ሰው የህይወት ስኬት እጅግ ቁልፍ ከሆኑ ክህሎቶች አንዱና ዋነኛው ነው ተብሎ ይታመናል። እንኳን መሪ ይቅርና አንድ ሰው በህይወት ውስጥ የሚፈልገውን ማንኛውም ነገር በቀላሉ ሊያገኝና በሚፈልገው መንገድ ለመኖር የመግባባት ክህሎት አስፈላጊ ነው። ከተግባባን የምንፈልገውን ነገር በጥሩ መንገድ እንጠይቃለን። አንዳንድ ጊዜ ለችግር ሲሆን የምንሄድባቸው ሰዎች አሉ። ነገር ግን በደህናው ጊዜም መግባባት፣ በደህናው ጊዜም ደግሞ ጥሩ ግንኙነት ያስፈልጋልና ይሄ ለክፉም ለደጉም መግባባት ጥሩ ነው። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም እንደተባለው መግባባት ለየትኛውም መንገድ በየትኛውም ሁኔታ ይጠቅማልና የምንፈልገውን ነገር ማንኛውንም ነገር በቀላሉ ልናገኝ የሚያስችለን ወሳኝ ነገር ነው። ከዚህ ጋር በተያያዘ ደግሞ የስነ ልቦና ባለሙያዎች እንዳረጋገጡት ከሆነ የመግባባት ችሎታ ለመሪው እጅግ አስፈላጊ ከሆኑ ችሎታዎች መካከል አንዱ ተግባቦት ነው፣ ኮሚኒኬሽን ነው ይላሉ። እንግዲህ ኮሚኒኬሽን የሚባለው ነገር 64% በአካላዊ እንቅስቃሴ መግባባት የሚካሄድ ነው። እንግዲህ አካላዊ ሲባል በእጅ በመሳሰሉት በአይን በአጠቃላይ በሰውነት የሚካሄድ እንቅስቃሴ ነው። 36% የሚሆነው ደግሞ በንግግር ወይም በጽሁፍ በስዕል መግባባት የሚደረግ ነው። እንግዲህ መሪ ማለት እነዚህን ነገሮች ሊኖሩት ያስፈልጋል። አንድ ሰው መሪ ሆነ ማለት እነዚህ የመግባባት ችሎታዎች ወሳኝ ናቸው። እንግዲህ የመግባባት መንገዶችን ጠንቅቆ ማወቅ ይኖርበታል። አንድ ሰው መሪ ሲሆን፣ መሪ ሲባል በየትኛውም ደረጃ ተቋም ሊሆን ይችላል፣ ግል ድርጅት ሊሆን ይችላል፣ ሀገር ሊሆን ይችላል። የትኛውም ቦታ ላይ መሪ የሆነ ሰው እነዚህ ክህሎቶች በሚገባ ያስፈልጉታል። እንግዲህ የመግባባት መንገዶችንም ጠንቅቆ ማወቅ መቻል አለበት። በተለይ ደግሞ የመግባባት ችሎታን ያልተረዳ መሪ ሊያስተላልፍ የሚፈልገውን መልእክት ሊያስተላልፍ ይችላል ወይም ደግሞ ሳያስተላልፍ ይቀራል። ምክንያቱም በምን መልኩ ነው፣ እንዴት አድርገው ነው መልእክቱን ወደ ሌሎች ሰዎች ማሻገር የሚችለው? ይህንን ነገር በደንብ ማወቅ አስፈላጊ ነውና መልእክቱን በአግባቡ ካስተላለፈ ደግሞ ለመምራት ያለውን እድል የበለጠ ያመቻቻል ማለት ነው። ካላስተላለፈው ግን መልእክቱን የመምራት እድሉን ይቀንሳል። ምክንያቱም ማስተላለፍ ያለብን መልእክት ሰዎች ጋር መድረስ ያለበትን ሀሳብ በአግባቡ ማድረስ፣ ሳይሸራረፍ ሳይቀየር ሀሳቡን በትክክል ለሰዎች በእኛ ልክ እንዲረዱት ማድረግ ያስፈልጋል። አንድ መሪ በ4 እና በ5 አቅጣጫ መግባባት መቻል አለበት። ከበታቾቹ ጋር፣ ከእርሱ ትይዩ ካሉ እኩዮቹ ጋር፣ እንዲሁም ከበላዮቹ ጋር፣ እንዲሁም ከደንበኞች ጋር፣ እንዲሁም አጠቃላይ ከሚያስፈልገው ወይም ደግሞ ከሚያገለግለው ህዝብ ጋርም። ሌላው ቀርቶ አንድ መሪ ከጋዜጠኞች ጋር ያለው ግንኙነት ሁሉ ለስኬቱ ወሳኝነት አለው። ምክንያቱም በአግባቡ መልእክቶችን በአግባቡ ጉዳዮችን መንገር ከቻለ ማለት ነው። በተለይ በእንዲህ አይነት ግንኙነት ወቅት ካለባበስ ካነጋገር ጀምሮ ስነ ስርዓትን በጠበቀ መልኩ ግንኙነትን መፍጠር አለበት። በተለይ ከስርዓት ውጭ የሆኑ ባህሪያት ማስወገድ አለበት። ይህ ደግሞ በሌሎች ሰዎች ዘንድ ቅሬታ ሊፈጥር ስለሚችል ሌሎችንም በተለይ በዚህ መልኩ እንዳያደናቅፋቸው፣ ዝቅ እንዳያደርጋቸው፣ እንዳያሳንሳቸው ወይም ደግሞ ባልሆነ መንገድ እንዳይረዱት መጠንቀቅ መቻል አለበት። እንግዲህ ከስርዓት ውጭ የሆኑ ባህሪያት በሌሎች ዘንድ የሚፈጥረውን ስሜት ሊያውቀው ይገባል። በእነሱ ቦታ ሆኖ ወይም ደግሞ በሌሎች ሰዎች ዘንድ ቅሬታ የሚፈጥርን ነገር ቀድሞ መረዳት አለበት። ይህንን ነገር ስነ ስርዓት በተሞላው መንገድ ሌሎችን በማያሳንስ መልኩ ወይም ደግሞ ሌሎች በተሳሳተ መንገድ እንዳይረዱት ጥንቃቄ መደረግ አለበት። እንግዲህ ከዚህ ቀደም ስለ አንደበተ ርቱዕነት አንስተናል። አንደበተ ርቱዕነትን ስናነሳ አንደበተ ርቱዕ የሆኑ ሰዎች ቢናገሩ ይሰማሉ፣ ቢነግዱ ሰዎች ይገዟቸዋል፣ አትራፊ ናቸው። አንደበት ሀብትም ውበትም
ብዙ ነገር ነው ብለናል። እንግዲህ የመግባባት ችሎታም ከዚሁ ጋር እጅግ በጣም የተቀራረበ ነው። የተግባቦት ሰዎችን የማግባባት ችሎታ በጣም አስፈላጊና ዋነኛውም ጭምር ነው። ይህ ደግሞ በየትኛውም ቦታ በየትኛውም ሰዓት የሚያስፈልገን ክህሎት ነው ብለናልና በግለሰብ ደረጃም ቢሆን የሚያስፈልገውን ነገር በህይወት ውስጥ ወሳኝ የሆኑ ግቦችን ለማሳካት ለምሳሌ አንድ ሰው የሆነ ቦታ መድረስ ይፈልጋል። የመጀመሪያው መማር አለበት፣ የትምህርት ዝግጅት ይኖረዋል፣ ስለ ጉዳዩ ማወቅ አለበት፣ እውቀት ይኖረዋል። ከዛ በኋላ ግን እዛ ቦታ ላይ የሚሰሩ ሰዎች እዛ ቦታ ላይ ከሱ በፊት በምን መልኩ ሰዎች እየሰሩ እንዳሉ በምን መልኩ እዛ ቦታ ላይ ሊደርሱ እንደቻሉ አንዳንድ ነገሮችን በደንብ ማወቅ መቻል አለበትና እንደዚህ አይነት ክህሎቶችም በጣም አስፈላጊና ወሳኝ ናቸው ከሚባሉ ክህሎቶች ውስጥ ናቸው ተብሎ ይታሰባልና ከዚህ በተጨማሪ ስኬታማ ለሆነ የቡድን ስራ ተግባቦት እጅግ በጣም አስፈላጊ ነው። ከዚህ ጋር በተያያዘ በተለይ ስኬታማ የሆነ የቡድን ስራ ተግባቦት ምንድነው የሚያስፈልገው፣ ምንድነው ጥቅሙ፣ በተለይ ደግሞ ስራ አካባቢዎች ላይ መግባባት ወይም ተግባቦት ምን አስፈላጊ ነው፣ በተለይ አንዳንድ ተቋማት ላይ ለደሞዝ ጭማሪ ወይም ለአንዳንድ ነገሮች ሲፈልግ እንዴት ነው ከሰራተኞች ጋር ተግባብቶ ይሰራሉ የሚለው አንዱ ግምገማ ውስጥ ይገባል። ዋነኛውም ስለሆነ ከሌሎች ባልደረቦቹ ጋር ተግባብቶ መስራት የቻለ ሰው ስራው ላይ ውጤታማ ይሆናል፣ ስራም አይበደልም። አንደኛው የመግባባት ክህሎት ወይም ችሎታ የሚያስፈልገው ለዚህም ጭምር ነው። ብዙ ጊዜ ደግሞ በአካባቢያችን ላይም ሊሆን ይችላል በበለጠ ከሰዎች ጋር የሚግባቡ ሰዎች እንደውም ከዋናው ሰው ይልቅ እስቲ አንተ ትግባባዋለህ ጠይቅልኝ እንላቸዋለን። ምን ያህል ጠቃሚ ክህሎት እንደሆነ በዚህም ማወቅ እንችላለን። እገሌ እስቲ አንተ ትግባባዋለህ እና እንደምንም ብለህ እንዲህ ነገር ፈልጌ ነበረ ወይ ለስራ ቅጥር ሊሆን ይችላል ወይም ደግሞ እዛ ሰው ጋር ያለ የሆነን ሀብት ወይም ሪሶርስ ፈልገን ሊሆን ይችላል። በሚግባቡት ሰው በኩል እንሄዳለን። ስለዚህ መግባባት ወይም ተግባቡት እጅግ በጣም ጠቃሚና ጥሩ ክህሎት እንደሆነ የምናይበት አንዱ ማሳያ ነው። በተለይ እንግዲህ ከስራ ቦታ ጋር በተያያዘ ከሌሎች ነገሮች ጋር ተግባቦት ምንድነው ያለው ጠቀሜታ ላጊ ነው። ቀደም ሲል እንዳልነው የቡድን ስራም ለመስራት አስፈላጊ ነው ብለናል። በቂ ተግባቦት የሌላቸው የስራ አካባቢዎች መግባባት ከሌለው የታወኩና በተለይ ደግሞ ውስጡን የማያቋርጥ የእርስ በርስ ሽኩቻ የሚደረግባቸው ነው የሚሆኑትና መግባባት ለዚህ ሁሉ ጠቃሚ ነው። ለጥሩ ተግባቦት መሪው ራሱን በቅጡ እጅግ አድርጎ ማወቅ አለበት። ክፍተቶቹን ማወቅ አለበት። ለምሳሌ መሪው የራሱን እሴቶች፣ አስተሳሰቦች፣ እውነት ብሎ የያዛቸውን ሀቆች እንዲሁም ራሱን የተዛቡ አስተሳሰቦችን የራሱን ጭምር የሚያውቅ መሪ መሆን አለበት። ክፍተትና ጉድለቱን የሚያውቅ መሪ መሆን አለበትና ከሌሎች ጋር በቀላሉ መግባባት እንዲችልም ያስችለዋል። ራሱን በሌሎች ሰዎች ቦታ አድርጎ መመልከት ልምድ ያለው መሪ መሆን አለበት። የሌሎችን ፍላጎት፣ ችግር በቀላሉ ለመረዳት ያስችለዋል። ይህም እንግዲህ ሌሎችም እንዲሁ የሚያደርገውን ነገር ወይም ደግሞ የሌሎችን ስሜት፣ ፍላጎት፣ ሀሳብ መረዳት እንዲሁም ደግሞ ለተሳካ ተግባቦት አስተዋጽኦ ያደርጋል። ስለዚህ መሪዎች አወዛጋቢ ከሆነ በተለይ ደግሞ አንዳንድ ጊዜ ካለመግባባት ውስጥ ከሚፈጠሩ ችግሮች ረጅም ጊዜ በስልጣን መቆየት አይችሉም። ተግባቦት አንዱ ይሄ ነው ችግሩ። እንግዲህ መሪ ስንል በየትኛውም ቦታ ያለ ሰው ማለታችን ነው። እንግዲህ አወዛጋቢ ከሆኑ ተቃውሞዎችን የሚያስተናግድ ይሆናሉ። በተለይ ደግሞ ረጅም ጊዜ ኃላፊነት ላይ የመቆየት እድል ሊያጡ ይችላሉ። እንዲለቁ ግፊት ሊደረግባቸው ይችላል። ከዛ በኋላ ደግሞ ተደጋጋሚ ጥያቄ የሚቀርብባቸዋል። በእርግጥ ሁሉም ጠላታቸው ላይሆን ይችላል፣ ግን ይህ የተግባቦት ችግር ለስራቸው መቃናት ትልቅ እንቅፋት ይፈጥራል። የተግባቦት ችግር ካለባቸው። ስለዚህ ተግባቦት በሁሉም ደረጃ እጅግ በጣም አስፈላጊ ነው። ተግባቦት ሊኖረን ይገባል። የኮሚኒኬሽን ስኪል ሁላችንም ሊኖረንም ይገባ፣ በመሪነት ያለንም ሰዎች ከዛም ውጭ ያለን ሰዎች ማለት ነው። እንግዲህ ከመነሻው መነሳት ነበረብን። ነገር ግን የተግባቦት ኮሚኒኬሽን ምንድነው? ታሪካዊ አመጣጡስ